በሰባሺ ጫማ ላይ ሲል አዛውንቱ ጫማ ይቀደድ። በአንድ ምላስ የተነገረህን በሁለት ጆሮ አዳምጥ። በልብህ መርምርና በጥንቃቄ ቁም። እውነትህን ብቻ ተደገፍ፣ ማንንም አትደግፍ። ማማለጠሽ በቀጣይ ምርጫ የማን ደጋፊ ኖት ሲባሉ የወገብ ያሉ እናቴ፣ አሁን በዚህ ኑሮ ወገብህን መደገፍ ብቻ ነው የሚያቆምህ። እኔ አንድ እውነት እነግርሃለሁ፣ አንተ የጥጥ ፍራሽ ነው። የሳር ፍራሽ መሆን ካሻ ተባይ ሲነክስብህ መቃጠልና መጣል ነው የሚሆን ፍጻሜ። አንተ ግን የጥጥ ፍራሽ ነህ። ጨርቅ ሲያረጅ በአዲስ ልባስ የሚቀየር፣ ስትደክምና ስትልም ተገርፈህ በፀሐይ ተንቃቅተህ እንደ አዲስ ፍራሽ የምትሆን ለፍራሽ ማንነትህ ጥጥ ሕይወትህን የትም ቦታ የተሰጣ አንተ የጥጥ ፍራሽ ነህ። ሰፊም እልፍም ጥልፍም ይሆንክ ጀግና ሕዝብ ነህ። ስትበተን ፍራሽ ለመሆን እንጂ ለብቻ ለመቆም አይደለም። እንደ ጥጥ ንጹሕ ልብ ያለ ሳቅህም ለቅሶህም ከእንባ ጋር የተቆራኘ አንተ ሰፊም ጥልፍም እልፍም ይሆንክ ሰፊ ብቻ ሳትሆን ሰፊ ልብ ያለ መቻቻል ብቻ ሳትሆን መልክ መቻል የምትችል ሰፊ ሕዝብ ነህ። እነግርሃለሁ፣ በፀሐይ ስትንቃቃና ስትደበደብ ያልነበረ ሁሉ፣ በሟጥና በክር ስትወጋ ያልነበረ ሁሉ ቅዠቱን መጥቶ ሊጭንብህ ሲል ያን ጊዜ ትቆማለህ። ዝቅ አድርጎ የሳር ፍራሽ ነኝ ብሎ ዝቅ ሊያደርግ ሲፈልግ ወደ ለመደው መደቡ ትመልሷል። በአጉል ስልጣኔ ስፖንጅ ነው ብሎ ለጥቂት ጊዜ ጠንክረ ዘላለም ሊያልምህ ሲፈልግ አንተ የጥጥ ፍራሽ መሆንህን ንገረው። የሚያልሙብህም የሚተኙብህም የሚቃሹብህም ይቀያየራሉ እንጂ አንተ መቼም በአልጋ ልክ የማትጠብ በጥጥ ብዛት የማትሰፋ አንተ በልክ የቆምክ ሕዝብ ነህ። ፍራሽን በማታውቀው ጨርቅ ሊቀይሩብህ ሲሉ የድሮውን አንስተህ ማንነትህን አሳያቸው። በማንም ክር በማንም መርፌ ጠበህ የማትገኝ ነህ። ፍራሽ እንጂ ፍራሽ አይደለም። የትም ወድቀህ አትቀርም። መላምህንና መውደቅህን ታድሰህ ታልፈዋለህ እንጂ መቼም ፍራሽ ሆነህ አትቀርም። ነገር ግን ሁሌም ስትታደስ በባለሙያ ይሁን። አንድ በጣም ሁሉን አውቃለሁ የሚል ሰውዬ ነው አሉ። ወዳጅ ጓደኞቹን ሰብስቦ ሁሉ ነው የሚቀደደው። ወዳጅ ጓደኞቹም ስለ ጉዳዩ ምንም ጉዳይ እውቀትም ልምድም ስለሌላቸው አንድ ያላቸው አማራጭ ዝም ብሎ ማዳመጥ። በስብስቡ መሃል የሆነ ጊዜ ጡረታ የወጡ አዛውንት ፓይለት ባሉበት ጀመረላ ጨዋታውን። ባለፈው ወደ አዲስ አበባ ስመጣ በአውሮፕላን ፕሌኑ በሰባሺ ጫማ ላይ ሲል አዛውንቱ ጫማ ይቀደድ። ጎበዝ የቁጥርም እኮ ጡር አለው። እውነቴን ነው የምልህ እኮ አንዳንዴ ግድ የለው አንዳንዴ እንደዚህ ዞር ዞር ብለህ ከማውራት በፊት ማናለ የለም ብለህ እሺ ግራና ቀኝ ማየት ባትችል እንኳን ስትቀደድ ድምፅህን ዝቅ አድርገው ለማስተባበልና ለማድበስበስ እንዲመች። ድሮ ስብሰባን ተገን አድርገህ ነበር የምትበላው አበሉንም ድግሱን። አሁን እናቴ ለመብላት ነው የምትሰበሰበው። እኛ ሰፈር እዚህ ወረዳውና የቀበሌ የለም ስልጠና በየጊዜው ወርክሾፕ ትሬኒንግ በየቀኑ በየጊዜው አንዱ ግራ ገብቶት እንዴ እኔ ምለው እነዚህ ሰዎች ስለማይገባቸው ነው
ለምሮባቸው ነው እንደዚህ ስልጠና በስልጠና ያውሉታል። ቆይ እሺ እንደው ሌላው ይቅር እንዴት የመሰልጠኛ ርዕስ እንኳን አይጠፋባቸውም ማለት እናቴ ርዕስ እንኳን አልቅባቸውም እንዴ በጀቱ እንደሆነ አላልቅ ብሎ ሻምበል የጥቅማ ጥቅም ወሬ ጥሩ እንዳልሆነ ቶሎ ገባው መሰለኝ ወዲያው ጆሮአችንንና አፋችንን ለማስያዝ እንግዲህ በቅርቡ ከውጭ ያስገባነው ዘይት ስላለ በየቤተሰብ 3 ሊትር ይሰጣል ሲባል ዛሬ አንላቀቅም አይነት ነው መምህር ቅኔ እጃቸውን አውጡ እሺ ሲባሉ ጥሩ ነው እንደዚህ በ3 ሊትር በየቤቱ መሰጠቱ ጥሩ ነው ግን ምታስመጡት ዘይት ለመለየት ከበደን እኮ ቅቤ ይሁን ዘይት ይሁን ያረጋጉ ፍጥነት እኮ ከወተት ሁሉ ያስቀናሉ እውነቴን ነው ብለው ወደኛ ዞሩ መምህር ቅኔ እውነቴን ነው ምላችሁ እኔ ይህን ዘይት ከተጠቀምኩ በኋላ ጉልበቴን ሁሉ እያያዘኝ ይገርማችኋል ቤተ ክርስቲያን ሁሉ ሄጄ ቆሜ ነው መሰግደዋል ሰው በሳቅ እያውካካ ሲያጨበጭብ ሻምበል እየተናደደ መጣና የመጨረሻ አጀንዳችን ምን መሰላችሁ ብሎ ሳቁንና ጭብጨባውን አቋረጠ ዘንድሮ እንዴት ነው ነገሩ እባክህ እንዴ ብሩ የብሩ የአምሳሶ ግምት የመቶ ፍዋሽ ይላል ብሩ እንዴ ናችሁ አማ ነው ብሩ ተማም ሃይ ብሩ ስም ብሩ ሆኖ እኮ ብር የሌለ የመጀመሪያ ኢትዮጵያ ብትኖር አንተ ብቻ እኮ ወጅላለው ኢትዮጵያ ላይ ስምና ተግባር እኮ ነው የቀለው ስሙ ቅዱስ ሆኖ ተግባሩ የርኩስ እንጂ አሁን የተቀደሰ ሰው አለ ብለህ ነው ብሩክ ተብለ ተፈረካ ታውቃለህ የለም ደሞ እዚህ ሰፈር ማነች አሰለፈች ስም አሰለፈችው ነው ሰዳ ለዘይት ተሰለፋለች እና ሊዳ አንተ ለዚህ ነው ለካ ስማቸው ገቢዎች ሆኖ እኛ ላይ ተገልብጠው ወጪዎች ሆኖ እንደ ያገርቱ አስገርመን በገዛ ቤተ ሰላልታ ቆኛ ሀገር ሰላም ተሰስመው ነው ምነው ባከታ ልቆን ማን ምሮ ያቀጠለ እውነቱ ነው ታዲያ ተማር ምሉ ታዲያ እንደ ሀገር ያበጣ እኛ ተማር ነው ራስ ምን ያለ ምን አንተን ተማርኩ ትላለህ እሺ እናት መንገድ ምንድነው አንተ ጮማ ገደብ ያረከኝ እንዴ ማሰራ እሺ እንጀራ እናት ምንድነው ተነወስ ሰትዩን ኧረ ሰትዩን ነው ያው እንጀራ እናት ክፉ ስለሆነች ደንጀርስ ማዘር ነው ሲያካቦ አሞ እኛስ ልንፋው እሺ እኛስ ልንፋው ስነፋ ምንድነው እንዴ ቀምሩ ሰራለ ነው ከመለፈልፈው ምንድነው የሚሰራው ጎምስታ ነው 13 ዓመት ሙሉ ደከመን ሰለቸኝ ሳል ስነፋ ነግረሙ ይሄ ሰውዬ ጎምስታ መሆኑ ተቀመ ዛሬ ፌደራል ቢሆናል ስንት መጋጋጥ ነበር እኮ የሚያጋጥም ያው ምን አለፋ ጎማ መስሎ ለፈታታል አለቀጨመ መመ አለቀጨመ ገንዘብ አላት ብሎ መልከቴፉ መግባት ገንዘቡን ያልቅና ሁለተኛ ጥፋት መመ አለቀጨመ On my chipbones, man. I got this, yeah. ሀገሬን ትወዳታለህ? ሀገሬ እቺ አምሳሉ ልጅ ታይሰፈር ያለችው በቃ እንዳስተሳሰብ ከቀጥና ከቀመስ አውርድ ማለት ምን ያልሰቶች ነው ግን አብረው ያሉት ታውቃቸዋለህ? ሲመስለኝ 8 ወይ 9 አካባቢ ይሆናል። እና ተጨመረ አትፈልግም? ኧረ እውነት አልፈልግም ያሉኝ እግዚአብሔር ይባርክ። ኧረ ተው የእውነት አንተ ብልት ይኮናል እንደው በክሊክ እንኳን አልነሳብህ ልጅ ያለች ድመታ ብልት እንዳትበላ ባልከለክላት ይሻላል። እኛም እንደዚህ አንቃጠልም ነው እኮ ፀጉሬን ግን ማን ነው የሚቆርጠኝ? ገርመሃል ከዚህ ፀጉር ቆራጭ ጋር 8 ዓመት ድፍናል ተለይ እሱ ነው የሚቆርጠው። ለፀጉር ቆራጭ እንደታመንክ ምን አለ ለአንድ አሰት ብትታመንላት አስዳ የሴቶችን ጥቃት በጋራ እንከላከል። ዓለም አቀፍ ሻቀጣልና የቀማቀማሞች ላይበ እኔ እኮ ትክክል ነው ልጁ ከፍተው ከሰጡት ልጁ ምን ያርግ ያው እኔም ባገኝ እኮ አንተ የሴቶች ጥቃት አሁንም አልጨፈኝ
አንተ ምን ነው ምን ይዘጋ ምታንም ተቀምከው لقد أتيت من مكان بعيد وأقرب لي كله كمام الله يلعنكم من ግብጽ ጭራሽ ታምር ጋር ጀመርሽ ይዲ እኔ ግብጻዊ አይደለም የመናዊ ነኝ እነዛ ስደተኞች አረቦች እኛም እኮ በቅርቡ ተበታትነን በየሰው ሀገሩ መግባታችን ይፋቀር ታዲያ ምን ነው እንደዚህ ወረድከው ባክ 300 ብር የጨት ተበድረው 300 ብር እንዲያሯሯጥ ለአንተ ሺህ ብር ቢሆንማ ያስፈርር ነበር አስበዋል ግን ቻና ተቀና በደረቻት ብር ትዝ ብሏት እንዴት እንደምትራሩጥ ለዚህ መጥቶ ተጀምሯል አጋጣሚ ሰላም በጣም አመሰግናለሁ ክብር ፍርድ ቤት ተከሳሽ በሰማነው ችግር አካባቢ ስኳር ተወዳድ ብለው ፕሮፓጋንዳ እዚህ ግባ ጭራሽ እዛ ግን ያለው ስኳር ፋብሪካ በሞላበት ምን አስቦ ነው እዚህ ምንም ታያካለው 15 ዓመት ነው ወሰደኝ አቃተ ግራ ነው ወዲያለ ያው ምስተው ሰማነ እሺ ፍርድ ቤቱ የግራ የቀኝ ነው ውሳኔ ላይ ደርሷል። ውሳኔው የሚሆነው 26 ዓመት ጽኑ እስራትና እዛ ሸማቾች ማህበር ሄዶ በጭንቅላቱ ቆሞ ይቅርታ ይጠይቃል። መዝገቡ ተዘግቷል። ከፈለጋችሁ ሰልፍ አሌ ቡሬ አሌ ቡሬ ሌባና ፖሊስ የሚጫወት ዛሬ ምንም ጨዋታ የለም ሰውዬ ተው የጦርባ ወረዳ ዛሬ መጨቀን ነው እሺ ማንን ነው የሚመርጠው ማንን ነው ይኸው ዱሬ አራት እንተ ገብተ አከና ብርዬ ምን ይዤል እንደመጣው ከምን ኧረ በእናትሽ ከመጠጥ ውጡ ወደሚበላ ምንድን ነው እስኪ ያሳይ ስፓጌቲ ይሄ የጣሊያን ምርት ሰው የሀገራችን ምርት ነው። በጭላሎ ፉል ኮምፕሌክስ የተዘጋጀ ኦኬ ፓስታ ባናለስ ምን አንተ ነው ኦኬ ፓስታ ኦኬ ፓስታ ግን እኮ አሁንም እኮ ስሜ የውጭ ሀገር የጣሊያን ነው ኦኬ መሰርሰሪያ እፈልጋለሁ። መሰርሰሪያ ቆይ እዚህ ያለ መሰለኝ። ይኸው ሁለት ነገር እፈልጋለሁ። ምስማርና መዶሻ እፈልጋለሁ። ምን አይነት ምስማር? ባለቆብ ምስማርና ባለጭራ መዶሻ ቢሆን ደስ ይለኛል። ቆይስ ምስማሩ አይጠፋም፣ ግን ባለጭራ ደግሞ ምን አይነት ነው? ይኸው ወሽ ደግሞ ሁለት አገኘሁ። ያልነገርኩህ ሌላው ይኸውልህ፣ በፊት አሁን ይሄ አዲስ እያለ ይበራ ነበር ስከፍተው በሩን። አሁን ግን አይበራም። ምንም ችግር የለውም። ከጎረቤት እንስባለን። ከጎረቤት ሀገር እንስብ። እንግዲህ ከጎረቤት እንስባለን አልኩት እኮ ምንም ችግር የለውም። ይሄን ተውት። ሌላ አንድ የመጨረሻ ነገር ላስቸግሮት እፈልጋለሁ። እሺ፣ ምንድን ነው? መሰላል እፈልጋለሁ። እንዴ ይሄን ፍሪጅ ለመስራት ነው መሰላል የምትፈልገው? ፍሪጁ ተሰርቶ ተጠናቆ እንዲረከቡት አይፈልጉም? መሰላሉን ያምጡልኝ። እየቀለድክ ነው? ምንድን ነው የምታሽፈው? ምን ላድርግ ነው መሰላል ለፍሪጅ? እሱን እኔ ነው የማውቀው። ትሰማለህ? ስማ፣ እንደው ስጠኝ። ዝም ብዬ ደንቆሮ መስላለሁ? ፍሪጅ ለመስራት መሰላል ትለኛለህ? መሰላል ያስፈልጋል። እንከባበር እንዴ!
የሚናገሩትን ነገር አስበው ይናገሩ። ለሰራተኞች ማህበር ሊከሱት ይችላሉ። አንተ ልንገርህ አይደል ምንም አይነት ነገር መስራት አትችልም። እኔ ፍሪጅ ማልችለው እኔ ፍሪጅ መስራት እኔ ማልችለው ምን ነካውት? እኔ የቤተ መንግስት ዲሽ ምሰራ ሰው ነኝ። ድበል ያውልህ አሁን አንድ ምነግርህ ነገር ስማኝ። እምቢ ካልከ ግን ታያለህ የክልል 14 ዶዘር ያፈራረሳቸውን ቤቶች ነው ማስመስልህ። ቀጥ ብለህ ውጣ። ቀጥ ብለህ ያው እውነቱን ነው። እውነት ለመናገር አልችልም። ያው ፍሪጅ መስራት አልችልም። ያው ስለራበኝ ያው የሆነ ነገር ልሞክር ብዬ ነው። ግን ያው ሙያ የለህም ማለት አይችሉም። ሙያ እንኳን የሚፈለጥ እንጨት ወይም የሚታረድ በግ ካለ ታውታው ምን ያደርግልኛል? በግ እኔ በግ አልበላም። እኔ እበላለሁ። እንዴ ብላ ምን ላድርግ ታዲያ? እኔ ውጣ። ወይ ታሪክ ደግሞ ጭራሽ በግ ይላል እንዴ? በግ ይብላው ነው በግ የሰው በግ መሰላል የት ሊወጣ ነው? ጋሼ ምን ቀረ? የሰራውበትን በቴሌብር ይላኩልኝ። ይኸውልህ ጋስኮጂ አሁን እኮ እየተደማመጥን ነው። እኔ እኮ ቁም ስራ መጀመሪያ አይደለም ቁም ስራ መጀመሪያ እኮ አይደለም። ይሄ እኮ መጀመሪያ ስራ እኮ አይደለም። እኔ ስሜን እንዲያጠፉ አልፈልግም። ነገ ወዳጆች እንገናኛለን። የምትሰማ ከሆነ ስማ፣ እቁቡ እኔ አንተ ጋር ገባሁት ለላ ሰው ዲፖዚት እንድታረግ አይደለም፣ አሳልፈህ እንድትሰጥ አይደለም። እሺ ነፍሴ ተጨነቀ። ተስማሙ። ወረፋት ጠብቄ ነው የምጠየቁ። ሶስት ሰው ነኝ እኔ አልሰጠህም፣ ለሌላ ሰው ሰጥተዋል። አስረዳ። ከመጀመሪያው ጀምሮ በቅድመ ተከተል የተሰራ ስራ ነው። ይኸውልህ ጋሽቆጭ መጀመሪያ ሞላ ወሰደ። እሺ ሞላ ወሰደ። ከዛ ታሪኩ ወሰደ። ታሪኩ ወሰደች። ሰው እንዳይሰማ በቃ ዝበቲ ሰላም ጣልቃ አካሉ ከወሰደ በኋላ አጠቀሙ የሚያወጣልኝ ነገር አልነበረም። አሃ እዩኑ ወሰቀ ከብተከመነ ምንም አልገባም። ኦሆ ከዲግመ ከዱ መጠበቅኩት አድሞ ለተልቆት አይሰራም። ፈታክል ኮምበታ መደምና አርነት ያስካለ ኤግዛክትሊ ታምትም ዝም ብለ አትበቃ ቃስ ብለ አስረ አልተገባባን። እኔ ይቅርታ ከዚህ በላይ አስረዷቸው። እርሶ ከገቡት እኔ ላስረዳ በቃ ሄድ ታምትም። ኦ ማይ ጋድ እሺ አስረጅ የገባ ስጋት በቃ ይቅር በሬ ምን ያደርኩ ታበላ። አረ አልገባኝም አስካለ። ይሄ ግን በግልጽ ይገባሻል። እርሶ ተደምረዋል ወይ ብዬ መጠየቅ ፈልጌ ነበር። ምንድነው ድምር? ዶክተር አብይ አህመድ የመደመርን ፍልስፍና ይዘው መጥተዋል። እርሶ ተደምረዋል ወይ ብዬ መጠየቅ ፈልጌ ነበር። አንደኛ መደመር ፍልስፍና ነው ሲባል እኔ ፊሎሶፊ ተምሬያለሁ፣ አንብቤያለሁ በተወሰነ። መደመር ፍልስፍና ነው የሚለውን ካንቺ ነው አሁን የምሰማው። አላውቅም። ኦነስት ቱ ጋድ መደመር ምን እንደሆነ እስከዛሬ አልገባኝም። መደመር አንዱ የፕላስ ምልክት አለ አይደለ? የመደመር ምልክት የሂሳቡ አዎ፣ የሂሳቡ የመደመር ምልክት መስቀል ነው አይደለም እንዴ? መስቀል ነው አይደለ? የመደመር ምልክቱ እሱ ነው። ክርስትና ተነሱ ነው ከሆነ አሁን ጠጥተናል፣ ሙቅ ብሎናል። ታሰፈር እንሂድና እንረብሽ ደግሞ ትንሽሽ ጠባብሮኛል። አዎ ጸብ ነገር እንፈልግ እንሂድና እንጣላለልሽ። ተወኝ፣ እንዳትገላግለኝ። እኔ የምልህ ይሄ ከፊታችን ያለው ልጅ ቅድም ጀምሮ ነው ሲከተለን የነበረው። እኔ ከመሰላልኩት አተ ወይ አቤት፣ አንተ ምን አይነት የደከመ ልጅ ነው? ሌላ ገዘፍ ያለ ሰው እንተ ይሁን ቶይ የምታድድ ማያ ብራስ ያልኩ ደህና ሰው እንታን ያው አሁን ለምሳሌ ይኸውልህ በቃ እንደዚህ ነው ሰው መምታት አለብህ። እኔ ቤቱን አውቃለሁ። ከእናቱ ወዲህ ቢገባ ራሱ አያመልጠንም። እሺ በቃ ሄደን እናመጣዋለን። ጥጋቡ ጥጋብ መሰለን። ኧረ የዛሬው ጫት ይለያል። አንተ ተመስገን እንደዚህ አንጀፍጅፎ በሁለት ሰዓት ደረስን እኮ። አንተን ግን እንግዲህ በኋላ እንደዚህ አይነዳምሽ። በምርቃና አቤ በራንሱ ወርዶ እኮ እኔ ትዝ አይለኝም እኮ። በልበቃ እንውረድ። መሄድ ድረስ የለ እንውረድ። ካሰብንበት መልስ እንውረድ በቃ ተመስገን። እንዴ ምንድን ነው ተጎታችሁ? ተሳቢው የለም ተሳቢው እንዴ
ጉዱን ሚጎስ ከሆነ አልመጣም የሚጎተተው። አረ ጉዱን ግብረ ጉራቻ ላይ እኮ ሲነቀረ ይቻሉ። እኔ እኮ ቀስ ብሎ በራሱ ይመጣል ብዬ ነው ዝም ያልኩት። ሲጀመርኛ ምን አገባን እንኳን እኛ ደረስን ራሱ ቀስ እየሰበርን እንጠብቀዋለን። ለነገሩ እየጨበስን መጠበቅ የኛ ሲን ያለና እሱ ነው ያገባን። ቀስ ብሎ ማይመጣ ቀስ ብሎ ይመጣ በቃ ይመጣል ይደርሳል። እስከዛ እንጨብስ ደንግጠ ምርቃ ነው እኮ አፈር ብላ ወይ በዚህ ልወርድ አስደነገጥከኝ። እኔ ልወርድ ነበር። የዓመቱ ምርጥ አክቲቪስት ስሙን ከመናገሬ በፊት በዓመት ውስጥ ያሳካቸውን አቺቭመንቶች እንድትከታተሉ ወደ ስክሪን ጋብዛችኋለሁ።